We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልን ክብሯን የመድፈኞቹ ቤተሰቦች ዛሬ በ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ወደ ቪላ ፓርክ አቅንተን ወደ በርሚንግሃም ከተማ ማለት ነው ከአስቶን ቪላ ጋር ጨዋታችንን እናከናውናለን። ስለ ጨዋታው ብዙ ሀሳቦች ልናነሳ ከናንተ ጋር ተገናኝተናል። ስለምታደምጡን በድጋሚ ቆይታችሁን ከኛ ጋር ስለምታረጉ ከልብ ነው ማመሰግነው። ብዙ ሀሳቦችን በጨዋታው ላይ እናነሳለን። የቁጥሮችን ከቪላ ጋር ያሉን የቅርብ ዓመታት ሪከርዶችን በጨዋታው ውስጥ የጨዋታው አንድምታ ጨዋታውን እንዴት ልናሸንፍ እንደምንችል የቪላ ድክመቶችንም ለማንሳት እንሞክራለን። እንዲሁም ደግሞ የሚኬል አርቴታን ጋዜጣዊ መግለጫ ትናንትና የሰጠውን እንመለከታለን። በጣም ወሳኝ የሆኑትን ጉዳዮች በአጭሩ አስቀኛቸዋል። ሚኬል አርቴታ ትናንትና ከጋዜጠኞች ጋር በነበረው ቆይታ ላይ እነማን ከጉዳት ሊመለሱ እንደሚችሉ እነማን ላይመለሱ እንደሚችሉ ገልጿል። ክርስቲያን ሞስኬራ ጉዳቱ ምን ያህል እንደሆነም ተናግሯል። እንዲሁም ደግሞ ከእሱ ጋዜጣዊ መግለጫ በኋላ ምሽት ላይ አዲስ ዜና ወጥቷል በክርስቲያን ሞስኬራ የጉዳት ጉዳይ ላይ። እነዚህን ጉዳዮች እንዳሰሳለን። አብራችሁን ቆዩ። በተወዳጁ አርሰናል ኢንፎ ገጽ ላይ የምትገኙት የጨዋታ ግምቶቻችሁ የምታሰፍሩበት ጊዜ ላይ የምንገኘው ምክንያቱም ፕሪማች ሪቪው ነው የምንሰራው። ስለዚህ የጨዋታ ግምቶቻችሁን አስቀምጡልን። አርሰናል በቪላ ፓርክ ከአስቶን ቪላ ጋር ስንት ለስንት ይለያያል ጻፉልኝ። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። እስክመጣ ድረስ ሰብስክራይብ ሳታደርጉ የምታደምጡን ወዳጆቻችን ሰብስክራይብ አድርጉልን። ሌሎቻችሁ ደግሞ ቪዲዮን ላይክ አድርጋችሁ ጀምሩ። ግምቶቻችሁን ደግሞ በኮሜንት መስጫው ባር ላይ አስፍሩልን ከምትገኙበት ከተማ እንዲሁም ስማችሁን አያይዛችሁ ማለት ነው። ተመልሼ እመጣለሁ። ተመለስኩ። እንግዲህ ዛሬ 9 ሰዓት ተኩል ላይ በምሳሳ ጨዋታው የሚሉት እንግሊዞቹ ወደ ቪላ ፓርክ እናቀናለን። በዋንጫው ፉክክር ውስጥ በጣም ትርጉም ካላቸው ላቅ ያሉ ጨዋታዎች እንደ አንዱ ነው። ትልቅ ትርጉም አለው። አንደኛው በዋንጫው ፉክክር ውስጥ በነጥብ በጣም ከተጠጋሙ ቡድን ጋር ነው። 6 የነጥብ ልዩነት ነው ያለን። በጨዋታው ሽንፈት የምናስተናግድ ከሆነ ወደ 3 የነጥብ ልዩነት ቪላ ወደ ዋንጫው ፉክክር ውስጥ ሙሉ በሙሉ ይመለሳል። ይህ ደግሞ በጣም ይደንቅ ይሆናል። ምክንያቱም የመጀመሪያ 5 የሊግ ጨዋታዎች ውስጥ ምንም አይነት ድል አልነበራቸውም የኡናይ ኤምሬው አስቶን ቪላ። ሁለተኛ ደግሞ በቅርብ ዓመታት ውስጥ ከሚያስቸግረን ቡድን ውስጥ እንደ አንዱ እርግጥ በታሪክ ብዙ ከሚያስቸግሩን ቡድኖች አንዱ ቪላ ነው። ግን ደግሞ በእነዚህ ቅርብ 3 እና 4 ዓመታት በዋንጫ ፉክክር ውስጥ በዘለቅንባቸው በተለይ ደግሞ ኡናይ ኤምሬን ከኛ አሰልጣኝነት ወደ ቪላ ካመራ በኋላ በጣም ከሚፈትኑ ቡድኖችና ዋንጫውን ከነጠቁን ለተከታታይ ዓመታት ዋንጫውን ከነጠቁን ቡድኖች እንደ አንዱ ናቸውና ለፕሪሚየር ሊግ ቡድኖች ውስጥ መልእክት ለማስተላለፍ በጣም ወሳኙ ጌም ነው ይሄኛው ጌም ማለት ነው። ምክንያቱም ከዚህኛው ጌም ቀጥሎ የምናመራው ወደ ወልቭስ ጌም ነው። በቀላሉ እናሸንፈው ከምንችላቸው መርሃ ግብሮች ወደ አንዱ ማለት ነው። ስለዚህ ለፕሪሚየር ሊግ ቡድኖች ቀጥተኛ የሆነ መልእክት ለማስተላለፍ በጣም ወሳኝ ነው። 2023-24 በሁለት ነጥብ ልዩነት በሲቲ ተቀድመን ዋንጫውን ስናጣ ሰከንድ ሲዝን ይሄ በተለምዶ ወይም ደግሞ በተደጋጋሚ ከምንለው ከዱባይ መልስ አርሰናል አንድ ሽንፈትና አንድ አቻ ብቻ ነው የነበረው። አንዱ አቻ ከሲቲ ጋር ነው፣ አንዱ ሽንፈት ከቪላ ጋር ነው። ያኔ ቪላ ጨዋታ አሸንፈን ቢሆን ኖሮ የዋንጫ ባለቤት ነበር። እርግጥ ባክ ቱ ባክ ነው በዛ ዓመት ያሸነፉን በደርሶ መልስ በኤሚሬትስም በቪላ ፓርክም ማለት ነው። ግን ያቺ የቪላ ፓርክ ሽንፈት ኤፕሪል 2000 የተፈጸመችው ኤፕሪል ላይ የተፈጸመችው የ2-0 ሽንፈት ዋንጫው ሙሉ በሙሉ አሳጥታናለች ማለት ይቻላል። ባለፈው ውድድር ዓመትም በቪላ አሸንፈናቸዋል እርግጥ 2-0 ማለት ነው። ግን በኤሚሬትስ በነበረው ጨዋታ ሁለታቻ በተጠናቀቀው ጨዋታ የመልሱ ጨዋታ ላይ ሁለታቻ መጠናቀቁ ከሊቨርፑል ጋር ያለን የዋንጫ ፉክክር እንዲሩቁን አድርጓል። ምክንያቱም ጥር ላይ ነበረ በቦክሲንግ ዴይ በፌስቲቭ ፔሪድ ነበረ ከአቻ የተለያየና ሊቨርፑል የነጥብ ልዩነቱን ካሰፋባቸው ጨዋታዎች አንዱ ከአስቶን ቪላ ጋር የነበረ ነው። ለአመታት እንደዚህ በዋንጫ ፉክክር ውስጥ ከሚያስቸግሩ እንድንገዳንገድ ከሚያደርጉ ቡድኖች አንዱ እንደሆነ ማንሳት ይቻላል። እንግዲህ ኦፕታ 82% ዋንጫውን የማሸነፍ ግምት በዚህ ውድድር ዓመት ለአርሰናል አሳልፎ ቢሰጥም እንደዚህ ጨዋታዎችን ማሸነፍ ግን ግድ ነው በዚህ ውድድር ዓመት ማለት ነው። በጣም ግድ ነው ቢኮዝ ዋንጫው ይሄኛውን ጨዋታ የምታጣ ከሆነ የኦፕታ ሲሙሌሽን ሪዛልትም ስለሚቀየር ማለት ነው። ከሲቲ ጋር ያለን የነጥብ ልዩነት ለጊዜው 8 ደግሞ ማድረግ እንችላለን። እንግዲህ ቀድመን አይደለኛ የምንጫወተው ሲቲ ደግሞ ከሰንደርላንድ ጋር ነው
ጨዋታው ነጥብ ሊጥልባቸው ከሚችሉ መርሃ ግብሮች ውስጥ እንዳንዱ ነው። ስለዚህ ከሚከተሉን ሁለት ቡድኖች ሲቲ እና ቪላ ኦልሞስት ከቼልሲ ያርቀናል 9 ነጥብ፣ ግን ከቪላ እና ሲቲ ከቪላ 9 ከሲቲ 8 ማድረግ እንችላለን ልዩነቱን ማለት ነው። ቀደም ብለን ሲቲ ከመጫወቱ አስቀድሞ ማለት ነው። ይሄ ደግሞ በጣም ወሳኝ ይመስለኛል። ከብሬንፎርድ ድል በኋላ ነው ወደዚህኛው ጨዋታ የምንመጣው። በሳምንቱ አጋማሽ ከነበሩት ቡካዮ ሳካ እና ማርቲኔሊ ካስቆጠሩ ማለት ሚካኤል ሜሪኖ ካስቆጠራቸው ሁለት ጎሎች በክሊንሺት ካሸነፍነው ጨዋታ በኋላ ማለት ነውና የሚድዊክ ጨዋታ ነበረ። በጣም ወሳኝ ጨዋታ ነበር። እንግዲህ አርሰናል አዌይ ካስቆጠራቸው የመጨረሻ 13 ጎሎች 8ቱን በግንባር ነው ያስቆጠረ። አሁን ወደ ቪላ ፓርክ ነው የምናመራና አንዳንድ ስታት ልንገራችሁ ብዬ ነው። እንግዲህ ከሜዳችን ውጭ ካስቆጠርናቸው የመጨረሻ 13 ጎሎች 8ቱ በግንባር ነው የተቆጠሩት። 13 ያልኩት የባለፈው ዓመት የመጨረሻ ጎሎች ጨምሬ ነው። በዚህ ዓመት ካስቆጠራቸው 9 ጎል ያስቆጠር ነው በዚህ ውድድር ዓመት ከሜዳችን ውጭ 6ቱ በግንባር ነው የተቆጠሩት። 6ቱ ማለት ነው። እና አንድ ተቃራኒ ጎን ስነግራችሁ ቪላ ደግሞ ከተቆጠረበት የመጨረሻ 6 ጎል ቪላ ከሜዳው ሆነ ከሜዳው ውጭ ከተቆጠረበት የመጨረሻ 6 ጎል 4ቱ በግንባር ነው የተቆጠረ። አይገርም? 4ቱ በግንባር ነው የተቆጠረ። ደግሞ የመጨረሻ 3 ጎሎች በቪላ ፓርክ ከተቆጠረባቸው የመጨረሻ 3 ጎሎች በግንባር ነው የተቆጠረበት። ስለዚህ ለዚህኛው ጨዋታ በጣም ወሳኝ ከሆኑ ተጫዋቾች አንዱ ሚካኤል ሜሪኖ እንደሆነ ስታቶች ይነግሩናል ማለት ነው። በግንባር ኳሶች ቪላ ላይ ለማስቆጠር ማለት ነው። እንግዲህ በስታንፎርድ ብሪጅ አቻ ተለያይተናል። ፍራስትሬሽን የነበረው ጌም ነው፣ ግን አዌይ ጌም አርሰናል ያን ያህል ነጥብ የሚጥል ቡድን አይደለም። በመጨረሻ 21 አዌይ ጌሞች አንድ ሉዝ ብቻ ነው ያለን፣ አንድ ሽንፈት ብቻ። ያ የዶሚኒክ ሶቦዝሌይ ጎል ተቆጥሮ በሊቨርፑል የተሸነፍነው ከ21 አዌይ ጌሞች ያለን ብቸኛ ሽንፈት ነው። 11 አሸንፈን 9 ግን አቻ ወጥተናል። ስለዚህ አዌይ ተደጋጋሚ አቻዎች እንደምንወጣ ያሳያል። ደግሞም ጎል እንደሚቆጠርብን ማለት ነው። በዚህ ውድድር ዓመት ከተቆጠሩብን ጎሎች ኦልሞስት 80% ጎል የተቆጠረብን አዌይ እንደሆነ ማንሳት ስለሚቻል ማለት ነው። የመጨረሻ 3 አዌይ ሽንፈቶች ላይ በዜሮ ነበር የተሸነፍነው። አንድ በጣም የሚገርም ቁጥር ልነግራችሁ ነው እዚህ ጋር ማለት ነው። የመጨረሻ 3 የአዌይ ከሜዳችን ውጭ የነበሩ ሽንፈቶች ስንሸነፍ ጎል አላስቆጠርንም። ለምሳሌ በሊቨርፑል ባለፈው ስንሸነፍ 1-0 ነው የተሸነፍነው፣ ጎል አላስቆጠርንም ማለት ነው። እናም አርሰናል ጎል ካስቆጠረባቸው የመጨረሻ 30 ጌሞች ምንም አይነት ሽንፈት የለውም። ስለዚህ አርሰናል ከሜዳው ውጭ ጎል ካስቆጠረ ሽንፈት የለውም። በቪላ ፓርክ የዛሬ ጨዋታ ላይ ከዳታዎች አንጻር ነው የምነግራችሁ። ከዳታዎች አንጻር በቪላ ፓርክ ላይ አርሰናል ጎል ካስቆጠረ ሽንፈት የለውም ማለት ትችላላችሁ። ማለት ሲሸነፍ ጎል አያስቆጥርም አርሰናል ከሜዳው ውጭ በቅርብ ዓመታት እና ከ30 የመጨረሻ ጌሞች አርሰናል ጎል ካስቆጠረባቸው 21ዱን አሸንፎ 9ኙን አቻ ወጥቶ ምንም አይነት ሽንፈት የለውም ማለት ነው። ጎል ካላስቆጠረ ግን በዛ ጨዋታ ላይ የመሸነፍ እድል አለው እንደማለት ነው። እንግዲህ አርቴታ የአዌይ ሪከርዱ በጣም አስደናቂ ነው። 4ኛው የፕሪሚየር ሊጉ በታሪክ ሃይስት ወይም ከፍተኛ የማሸነፍ ንጻሬ ያለው አሰልጣኝ ነው። 100 በላይ ጨዋታዎችን ከመሩ የፕሪሚየር ሊግ አሰልጣኞች ከሜዳቸው ውጭ ማለት ነው 100 በላይ ከሜዳቸው ውጭ የፕሪሚየር ሊግ ጨዋታዎች ከመሩ አሰልጣኞች 4ኛው ከፍተኛ የማሸነፍ ንጻሬ ነው። አርቴታ 112 አዌይ ጌሞችን መርቷል በፕሪሚየር ሊግ ውስጥ ማለት ነው። 59ኙን አሸንፎ 53% የማሸነፍ ንጻሬ ያለው ፔፕ ጋርዲዮላ፣ አሌክስ ፈርጉሰን፣ የርገን ክሎፕ፣ ጆዜ ሞሪኖ እነዚህ በፕሪሚየር ሊግ ውስጥ ጉምቱ ስም ካላቸው አሰልጣኞች ቀጥሎ የሚስጠራው ዋናው ስም ሚካኤል አርቴታ ይሆናል ማለት ነው። እንግዲህ አርሰናል 2 ጎል በላይ ከተቆጠረበት በፕሪሚየር ሊጉ ብዙ ጊዜያት ተቆጠሩ ማለት ይቻላል። በጣም ብዙ ጊዜያት ማለት ነው። 108 ጌሞች አልፈዋል ከ2 በላይ ጎሎች ከተቆጠረብን ማለት ነው። ከ2 ጎል በላይ ያስቆጠረብን የመጨረሻው ቡድን ሉተን ታውን ነው። አሁን በጃክ ዊልሼር የሚሰለጥነው በሊግ 1 ከሻምፒዮንሺፕ በታች በሊግ 1 የሚገኘው ቡድን ማለት ነው። ለመጨረሻ ጊዜ ከ2 ጎል በላይ ያስቆጠረብን ቡድን 4-3 ያሸነፍነው ቡድን ሉተን ነው። በእንግሊዝ እግር ኳስ ታሪክ ብቸኛው ደግሞዋል ብቸኛው ቡድን ነው ረጅም ጉዞ ከ2 ጎል በላይ ሳይቆጠርበት የተጓዘ ማለት ነው። የጆዜ ሞሪኖ ማንቸስተር ዩናይትድ 2016 ከ2018 107 ጨዋታዎች ከ2 በላይ ጎሎች ሳይቆጠሩበት ተጉዞ ነበር። አሁን አርሰናል 108 ጨዋታዎች ከ2 በላይ ጎሎች ሳይቆጠሩበት ተጉዟል ማለት። ስለዚህ በእንግሊዝ እግር ኳስ በታሪክ ውስጥ ካሉ ቡድኖች ረጅም ጉዞ ብዙ ጎሎች ሳይቆጠሩበት የተጓዘው ቡድን አርሰናል እንደሆነ ማንሳት እንችላለን። ፕሪማቻችን አርሰናል ቤዝድ ስናደርግ ይሄ ነው። ከቪላ አንጻር እስኪ ነገሮችን እንመልከት። እንግዲህ ቪላ በቪላ ፓርክ ነው የሚጫወተው። ወደዚህኛው ጨዋታ የሚመጣ ደግሞ ከብራይተን በጣም ድራማቲክ ከነበረ የሚድዊክ ጨዋታ ነው። ከብራይተን ጋር የነበረው ጨዋታ 2-0 ከመምራት 4-3 ያሸነፈበት ጨዋታ ነው። ኦሊ ዋትኪንስ 2 ጎሎች፣ አማዱ ኦናና፣
ዶኒ ማለን ጎሎቹን አስቆጥሮ ብራይተን በሜዳው አሜክስ 4-3 ያሸነፈበት ጨዋታ ነው። የመጨረሻ 4 ጨዋታዎች እርግጥ በፕሪሚየር ሊግ ውስጥ ምንም አይነት ሽንፈት አላስተናገዱም። በሁሉም ውድድሮች ደግሞ 6 ጨዋታ ሁሉንም አሸንፈዋል። ምንም አይነት ሽንፈት አላጋጠማቸው። በጣም አስደናቂ ወቅታዊ ብቃት ላይ ነው የሚገኙት አስቶን ቪላዎች። በጣም አስደናቂ ማለት ነው። የኡናይ ኤምሬ ቡድን ግብር በሜዳቸው የሚያሸንፉ ከሆነ የነጥብ ልዩነቱን ከመሪው አርሰናል 3 ብቻ ያደርጋሉ። ከተሸነፉ ደግሞ ወደ 9 ከፍ ይላል ማለት ነው። ያን ያህል ዲሳሲቭ የሆነ ጌም እንደሆነ መናገር ይቻላል። በጣም ዲሳሲቭ ማለት ነው። ከመጨረሻ 25 የሜዳ ጌም አንድ ሽንፈት ብቻ ነው ያላቸው። ከመጨረሻ 25 በሜዳቸው ካከናወኗቸው ጨዋታዎች ውስጥ አንድ ሽንፈት ብቻ ነው ያላቸው። 16ቱን ጨዋታ አሸንፈው በ8ቱ አቻ ወጥተው ማለት ነውና አዌ ለመጨረሻ ጊዜ በሜዳቸው የተሸነፉት ላስት ሲዝን ኦገስት ላይ ነሐሴ ላይ በክሪስታል ፓላስ 3-0 የተሸነፉት ነው። ሌላ በዚህ ጨዋታ ውስጥ በጣም ወሳኝ ሊሆን የሚችለው ተጫዋች ኦሊ ዋትኪንስ ነው። እርግጥ ጥቂት የጉልበት ጉዳቶች አሉበት። በጨዋታ ውስጥ የመገኘት እድሉ አጠራጣሪ ነው፣ ግን ከተገኘው ለአርሰናል በጣም ፈታኝ ከሚሆኑ ተጫዋቾች ውስጥ አንዱ ነው። ምክንያቱም ከ10 ጨዋታዎች ከአርሰናል ጋር በነበሩ 10 ጨዋታ 6 ጎሎችን ማስቆጠር ችሏል። ከብራይተን ካስቆጠራቸው 9 ጎሎች በመቀጠል ብዙ ጎል ያስቆጠረበት ቡድን በፕሪሚየር ሊጉ አርሰናል ነው፣ ኦሊ ዋትኪንስ። ስለዚህ ልንፈረው ልንጠነቀቀው ከሚገቡን ተጫዋቾች አንዱ ኦሊ ዋትኪንስ እንደሆነ ማንሳት ይቻላል። ቪላ 2019 ወደ ሊጉ ከተመለሰ በኋላ እንግዲህ ወርዶ እንደነበር እናስታውሳለን። 2019 ነው ከ6 ዓመታት በፊት ወደ ሊጉ የተመለሰ። ከሊጉ አናት ጋር ወይም ደግሞ ሊጉን እየመሩ ካሉ ቡድኖች ጋር ተጫውቶ 6 ሽንፈት አጋጥሞታል። 8 ጨዋታዎችን አድርጓል። ሊጉ እየመራ ከነበረ ቡድን ጋር ማለት ነው 8 ጨዋታ እና በ6ቱ ሽንፈት አጋጥሞታል። አንድ ብቻ አሸንፎ አንድ አቻ ወጥቷል። ሊጉ ከሚመራ ቡድን ጋር ስታቶቹ ጥሩ አይደለም። አርሰናል ደግሞ ሊጉን እየመራ ነው። ከዛ አንጻር ተመልከቱት። የፊትነስ ዜናዎቹ በቪላ በኩል እርግጠኛውን የማይሰለፉ ተጫዋቾች ሮዝ ባርክሌይ እና ታይረን ሚንግስ ናቸው። በአርሰናል በኩል ደግሞ ክርስቲያን ሞስኬራ። ትናንትና ሚኬል አርቴታ ምን እንደሚል ነግራቸዋለሁ። ሚኬል አርቴታ ዛሬ ምርመራ እናከናውንለታለን አለ ትናንትና የሰጠው ጋዜጣዊ መግለጫ ላይ እና የጉዳቱን መጠን ለማወቅ ሞክረን ጥቂት ውስብስብ ጉዳት ነው አለ። ከዛ በኋላ ግን የጉዳት ውጤቱን በጣም ምናምን የቢቢሲው ሳሚ ሞክቤል በአርሰናል ጉዳይ ላይ ብቻ ቢቢሲ ላይ ይጽፋል። ከ6 እስከ 8 ሳምንታት ከሜዳ እንደሚርቅ መናገር ቻለ። ኦልሞስት ለ2 ወራት ያህል ከሜዳ እንደሚርቅ ክርስቲያን ሞስኬራ ማለት ነውና መጥፎ ጉዳት ነው። ስለዚህ በዚህ ጨዋታ ላይ ዊሊያም ሳሊባ ወይስ ዩሪያን ቲምበር ይሰለፋሉ? ኢንተረስቲንግ የሆነ ጉዳይ ነው። ገብርኤል ማጋሊሽ፣ ካይ ሃቨርትዝ በእርግጠኝነት በጨዋታ ውስጥ ማይኖሩ ናቸው። ሊያንድሮ ትሮሳርድ እና ዊሊያም ሳሊባ 50-50 ናቸው በዚህ ጨዋታ ላይ መገኘት እድላቸው ማለት ነው። ላስት ሲዝን እንግዲህ በቪላ ፓርክ 2-0 አሸንፈናቸዋል። ባለፈው የውድድር ዓመት ማለት ነው። ቀድመን የተገናኘው እንደዚሁ በቪላ ፓርክ ነበር። በሊያንድሮ ትሮሳርድ እና በቶማስ ፓርቲ ጎሎች 2-0 አሸነፍናቸው። ከዛ በኋላ በኤምሬትስ 2 አቻ ተለያየ ማለት ነው። 15 የቪላ ፓርክ ድል አለን እኛ በቪላ ፓርክ ማለት በቅርብ ዓመታት ውስጥ ከሜዳችን ውጭ እንደ ቪላ ፓርክ ብዙ ጌም የምናሸንፍበት ሜዳ የለም። ታምናላችሁ? በጣም አሁን በቅርብ ስል የመጨረሻው 3 ዓመታትን ሳንጨምር ማለት ነው። አንድ ዳታ ልንገራችሁና ስለ ዳታ ያለኝን አናላይሲስ ልጨርስ ማለት ይችላል። ከ12 የፕሪሚየር ሊግ ጌም ቪላ 5ቱን አሸንፎናል። ከመጨረሻ 12 የፕሪሚየር ሊግ ጌም 5ቱን ቪላ አሸንፎናል። 6ቱን አሸንፈ ነው በ2 አቻ ተለያይተናል። ባለፉት 6 ዓመታት ውስጥ ማለት ነው ባለፉት 6 ዓመታት ውስጥ ከፕሪሚየር ሊጉ ወርደው ከተመለሱ በኋላ 5 ያሸንፈውናል። ከመውረዳቸው በፊት ከተጫወትነው 45 ጌም ይልቃል ባለፉት 12 ጨዋታዎች ያሸነፉን ወይም ደግሞ ባለፉት 6 ጌም ያሸነፉን ከመውረዳቸው በፊት ከነበሩት 45 ጌሞች ይልቃሉ። ቢኮዝ ከመውረዳቸው በፊት ከነበሩት 45 ጌሞች 5 ድል ብቻ ነው የነበራቸው። 26 ጊዜ አሸንፈናቸው 14 ጊዜ አቻ ተለያይተናል። እና በቅርብ ዓመታት ውስጥ በተለይ ደግሞ ወርደው ከተመለሱ በኋላ በጣም ጠንካራ ከሆኑበት ቡድን አንዱ አርሰናል እንደሆነ ታት እንወዳለን ማለት ነው። ሚኬል አርቴታ ከዚህኛው ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። ሁልጊዜ እንደምናቀርበው ኢች ወርድ አይደለም እናቀርብላችሁ ወይም እያንዳንዱን ወርድ አይደለም፣ ግን ዋና የሆኑትን ጉዳዮች በሚኬል አርቴታ ፕሬስ ኮንፈረንስ የተቃኙትን እንቃኛቸው እስኪ። ጋዜጣዊ መግለጫ ሲጀምር ከቲም ኒውስ ነው እንግዲህ ሁልጊዜ የጀመረውና ከዊሊያም ሳሊባና ሊያንድሮ ትሮሳርድ ጉዳት ላይ ጠየቁት። ዛሬ ምርመራ ይከናወንላቸዋል፣ ዛሬ ልምምድ እንሰራለን አለ። ትናንትና ጋዜጣዊ መግለጫ ሲሰጥ የመጨረሻ ልምምድ ከመስራታቸው በፊት ነበርና ዛሬ ልምምድ እንሰራለን፣ ስለዚህ የመመለስ እድል ሊኖራቸው መቻሉን እንመለከታለን አለ። ስለ ሞስኬራ ጠየቁት። የሕክምናው ጉዳይ ትንሽ ውስብስብ ያለ ነው፣ የጤንነቱን ትክክለኛ መልስ ለማግኘት ዛሬ ወሳኝ ምርመራ እናከናወንለታለን አለ። ከዛ አንድ ጋዜጠኛ ጉዳቱ ከባድ ነው እንዴ ብሎ ጠየቀው። አይመስለኝም ሲል ሚኬል አርቴታ መለሰ። ስለ ራይስም ጠይቀውት ነበር። ከዛሬው ልምምድ በኋላ ሌላ ግምገማ እናከናውንለታለን። ዛሬ ልምምድ ይሰራል፣ ግን
የምርመራ ውጤቱ መመልከት አለብን በጨዋታው ላይ ስለመሰለፉ አለ። ስለዚህ ራይስ በጨዋታው ውስጥ የመገኘት እድሉ ሰፊ ነው፣ በጣም ሰፊ ነው። ሌላ ከአርቴታ በጉዳት ስለመብዛቱና ደስተኛ ስለመሆኑ ተጠይቆ ነበረ። ምርጥ እድል የሚሰጠን ቡድን ገንብተናል አለ። ዋንጫ የማሸነፍ እድል አለን። እኔ በፈለግኩት ደረጃ ነው ካልከኝ ግን መልሲ አይደለም ነው። ምክንያቱም በጣም እየተሰቃየን ነው በጉዳት የምንገኙ። ዝግጁ የሆነ ቡድን እንዲኖረኝ ይፈልጋሉ። ተጫዋቾች በጥሩ ሁኔታና በቦታቸው እንዲገኙ ይፈልጋሉ። ያ ያስፈልገናል። ምክንያቱም ይህ ለዋንጫው በምንዘጋጅበት መንገድ ላይ ከፍተኛ ተጽዕኖ ያሳድራል። ተጫዋቾቹን በቡድኑ ውስጥ ትኩስ እንዲሆኑ ኢነርጂ እንዳላቸው እፈልጋለሁ። ነገር ግን የመጡትን ጉዳቶች ባስተናገድንበት መንገድ ደስተኛ አይደለሁም ሲል ነው መናገር ይቻላል። ጉዳቶቹ ቁልፍ ተጫዋቾቻችን ከጨዋታውና ከቡድኑ እንዲገለሉ ሊያስገድዱ ይችላሉ። እንዴት መቋቋም እንደምንችል እየተመለከትን ነው የምንገኛለን እና ጋዜጠኛው ወዲያውኑ እንደዛ አለው። እንዴት ነው እነዚህን ጉዳቱ እንግዲህ ልትቋቋሙ ይችላችሁ ከዚህ በኋላ ብሎ ጠየቀው። ወደዚያ ደረጃ እንደርሳለን ብዬ ተስፋ እናደርጋለን ጉዳቶችን ስለመቋቋም። ምክንያቱም ቡድኑ በተቻለ መጠን ከፍተኛው ዝግጁነት ለመጠበቅ ከዚያም በዚያ ቀን ጨዋታውን በሚያስፈልገው ነገር ለማድረግና የምንጠቀምባቸውን ተጫዋቾች ለጨዋታው ተስማሚ እንዲሆኑ እና ተስማሚ ኢንፎርሜሽን ለመምረጥ እንሞክራለን። ይህ ፈተና በዚች ሀገር ውስጥ ባሉ ብዙ ክለቦች ይከሰታል። ስለዚህ የተለመደ ነው አለና በእንግሊዝ እግር ኳስ ውስጥ እንደዚህ አይነት የጉዳት እንትኖች ብዙ እንደሆነ ነው ለመናገር የሞከሩ። በእያንዳንዱ ሰዓት ተጫዋቾቻችን ዝግጁነትን በመገምገም ረገድ ለውጥ ያመጣል። ከዚያ ማን እንደሚጓዝና የራሳችን ውሳኔ ለማድረግ እንሞክራለን ሲል ነው ለመናገር የሞከረው። ሌላ አርቴታ ስለ ፊት መስመር ተጫዋቾቻቸውን ተጠይቆ ነበር። እንዴት መጠቀም እንደሚችል የፊት መስመሩ ኢንተረስቲንግ የሆነ መልስ ተናግሯል። እዚህ ጋር በደንብ አዳምጦኝ። ሃቨርትዝና ሜሪኖን አብረው ሲጫወቱ ወይም ቪክተር ዮኬሬሽና ጄሱስን ለማጫወት በክረምቱ እቅዶች ነበሩና ግን በጉዳት ምክንያት እነዚህን ኤክስፐሪመንቶች እስካሁን ድረስ አልሞከርናቸውም ማለት ሚካኤል ሃቨርትና ሜሪኖን ወይም ደግሞ ጄሱስና ዮኬሬሽን አንድ ላይ ለማጫወት እቅዶች ነበሩ ግን እስካሁን ድረስ አልሞከርናቸውም ሲል ነው መናገር የቻለው። ስለ ተጫዋቾችን አፈራርቁ ስለመጠቀም ተጠይቆ ነበረ። በሮቴሽን ለማጫወት ማለት ነው። በጣም ጥሩ ነው አለ። እቅድ ነበረን አለ ግን ብዙም አላጋጠመኝም። ያጋጠመኝ ነገር አይደለም። ለመጫወት ለሚጠቀሙበት ተጫዋቾች እድል ይሰጣል። ለጨዋታው ዝግጁ ለሆኑ ተጫዋቾችና ለሚጠቀሙበት ተጫዋች እድል እንሰጣለን እና ተጫዋቾችን ሲመለከቱ ጨዋታውን ለመቀየር የሚችሉ ብዙ አማራጮች እንዳለን አስባለሁ አለና ሲቀጥል ምን አለ መሰላችሁ፣ እንደዚህ አይነት የጨዋታ መርሃ ግብር ሲደጋገም ሁሉ ጊዜ ስለ ሮቴሽን እናወራለን። ተደጋጋሚ ርዕስ ይመስላል። በቀደሙት የውድድር ዘመናት ብዙ ሮቴሽን ማድረግ አልቻልኩም። አሁን ብዙ አማራጮች ስላሉ እንዴት ተላመድክ ወይም ደግሞ አሁን አማራጮችን እንዴት ነው ልትጠቀምባቸው ምችል፣ እንዴት ነው ልታደርግ ምችል ብሎ ጠየቀውና እሺ አለ። ሲመልስ ማለት በጣም ጥሩ ግን አለ ከመጣው ጀምሮ በጣም ብዙ ጉዳት ነው ያጋጠመኛል። ስለዚህ እንዴት ነው ሮቴት ላደርግ ምችለው አለ። ስለዚህ ሙሉ ስኳድን ባገኝ በዚህ ሰዓት ሮቴት ላደርግ ምንችልበት እድል ይኖር ነበር አለ። ግን አሁን ሮቴት ለማድረግ እድሉ የለንም አለ። ያሉትን በጣም ጥሩ ተጫዋቾች ወደ ሜዳ ለማስገባት እንሞክራለን ሲል ለመናገር የሞከረው ሚኬል አርቴታ ሜሪኖ ሁሉም ሰው ጤናማ በሚሆንበት ጊዜ በ9 ቁጥር አማራጭ ሆኖ እንደሚቀጥል ሲጠየቅ ማለት ነው። እዚህ ጋር የኬሬሽ በጨዋታው ውስጥ በቋሚ አሰላለፍ ላይኖርበት የሚችል እድል እንዳለ ጠቁሞ ያለፈበት ነው። በጨዋታው ላይ ሚኬል አርቴታ ሚኬል ሜሪኖ ሁሉም ሰው ጤነኛ ሆኖ የሚገኝ ከሆነ በቋሚ በ9 ቁጥር አማራጭ ሆኖ ይቀጥላል ብሎ ጠየቀው። ወደ አማካኝ አይመጣም። እሺ ቢያንስ በብቃቱና በቡድኑ ላይ እያመጣ ባለው ተጽዕኖ ምክንያት ምስጋና እንዳተረፈ አስባለሁ አለ። ወይም እየተማመናችሁበት እንደሆነ አስባለሁ። ስለዚህ አሁን ነው መልሲ አለ ሚኬል አርቴታ። አሁን ነው መልሲ ነው እንግዲህ የጠየቀ። ሌላ ጉዳት ቢኖርም ከቡድኑ ከቶተናም ከባየር ሙኒክ ጋር ድሎችን አስመዝግቧል። ቡድኑ አሁን በዚህ ውድድር ዘመን ለሊጉ ምናልባትም ለቻምፒየንስ ሊግ መወዳደር ተስማሚ ደረጃ ላይ ደርሷል ብሎ ጠየቁትና ይህንን ለማሳካት እድል የሚሰጠን ምርጡ ቡድን አለን፣ ግን የጉዳት ዜናዎች ያሳስበኛል ሲል ሚኬል አርቴታ ተናገረ። ቻምፒየንስ ሊግና ፕሪሚየር ሊግ ለማሸነፍ የሚያስችል ስኳድ አለኝ አለና ግን ጉዳቶች ያሳስቡኛል ሲል ነው ለመናገር ይቻላል። የጥር የተጫዋች ዝውውር ጊዜ እየደረሰ ነው። ስለ ዝውውር ምን አይነት ሀሳብ አለ ብለው ጠየቁ። ሁልጊዜም ዝግጁ መሆን አለብን አለ። ቡድኑን ለማሻሻል እና ለመጠበቅ እድሉ ሲፈጠር በሚሆነው ነገር ላይ በመመስረት ለዚያ ከፍተኛ ዝግጁነት ማድረግ አለብን አለ። ከአሁን እስከ ክረምት የዝውውር መስኮቱ መካከል ምን እንደሚሆን ማንም አያውቅም። ያ እግር ኳስ ነው። ዝግጁ እንሆናለን። ቡድኑን ሊያጋጥሙ የሚችሉት አደጋ እናውቃለን። ምን አይነት እርምጃዎች መውሰድ ካለብን ዝግጁ ሆነን እንጠብቃለን አለ። በጥር ተጫዋች ይለቅባል እንዲህ አሉት። ምክንያቱም አደጋ ካለ ዝግጁ መሆን አለብኝ ስላለ ማለት በጥር ተጫዋች ሊለቅብ ይችላል ብሎ ሲጠይቅ እስካሁን ምንም አይነት ሁኔታ አጋጥሞን አያውቅም ማለት ወይም ሊለቅ የሚችል ተጫዋች እንዳለ አላውቅም ማለት። በአሁኑ ጊዜ ያንን ለማድረግ ምንም አይነት አማራጭ እንደሌለ በጣም ግልጽ ነው አለ። ማንንም ተጫዋች ለመልቀቅ ዝግጁ አይደለንም ለማለት ነው። ስለ ኡናይ ኤምሬም ጠየቁትና
የኡናይ ኤምሬ የስራ ዘመንና የተነሳሽነት ደረጃ ካከናወናቸው ስራዎች ስትመለከት እጅግ በጣም አስደናቂ ናቸው። ተጨማሪ ተነሳሽነት አያስፈልገውም አለና ያለው ኢነርጂ በጣም አስደናቂ እንደሆነ ለመግለጽ ሞክረው ስለ አስቶን ቪላ ምርጥ ብቃትና ሰሞነኛ ፎርማቸውም እንዲጠይቁት በዚህ ፍጥነት ከቀጠሉ ምርጥ ይሆናሉ። እዚህ ደረጃ ላይ የሚደርስ ማንኛውም ቡድን መግጠም ቀላል አይሆንም ማለት። በዚህ ሳምንት ከአስቶን ቪላ ብራይተን ሲያሸንፍ ተመልክቻለሁ እና ኡናይ ኤምሬ ቡድናቸው ካንተ ጋር ለመጫወት ተፎካካሪ መሆኑን ጠየቅኩት። እሱም አለ ጋዜጠኛው ኡናይ ኤምሬ ጠይቆ ነው ወደሳቸው አይ ሊጉን ለማሸነፍ አርሰናል ተገማች ነው ሲል መለሰልኝ። አሰልጣኞች ካንተ ጋር ያምሮ ጨዋታ ጀምሯል ብሎ ጠየቁት። አላቅም እያንዳንዱ አሰልጣኝ አስተያየቱን የሚገልጽ ይመስለኛል እና ያ ብቻ ነው ያንን ማክበር አለብን እዚያ በላይ ምንም የለም ማለት እና ብዙ ጊዜ ስለ አንተ ቡድን ፔፕ ጋርዲዮላ ያነሳል አለ እና የአእምሮ ጌም የተጫወተ ነው ሲሉት በፍጹም እኔ እንደዛ ብዬ አላስብም አለ። ስለ ራሴ ቡድን ብቻ መግለጽ ነው ወዳለው ሲል ተናገረ። በመጨረሻ የጠየቁት ስለ ኦሊ ዋትኪንስ ነው። እድሎችን የሚፈጥርበት መንገድ እና እድሎችን የሚጠቀምበት መንገድ የግል ባህሪ በተመለከተ የጋራ ስጋት የሚሆንብን ይመስለኛል ተከላካዮቻችን እና በጣም ትልቅ ተጫዋች ነው። በፕሪሚየር ሊግ ውስጥ ካሉ ፎርም ተጫዋቾች እንደ አንዱ ነው ኦሊ ዋትኪንስ ሲል ለኦሊ ዋትኪንስ ያለውን አድናቆት ነው ለመግለጽ ይሞክራል። ኦፕታ ይሄን ጨዋታ የማሸነፍ ግምት ለአርሰናል ሰጥቷል 46.5%። እንዲሁም ጨዋታው ባቸው ውጤት የመጠናቀቅ እድሉ 28.9% ነው። ቪላ ጨዋታውን የማሸነፍ እድሉ በኦፕታ ግምት 24.5 ነው። በጨዋታው ውስጥ ሊኖር የሚችለው ፕሪዲክት ላይንአፕ ለመገመት በጣም ተቸግረናል። በጣም የሚነካካ ነገር ስላለ ማለት ነው። ምክንያቱም ዊሊያም ሳሊባ በጨዋታው ውስጥ ሚኖር ከሆነ ከፒየሮ ኢንካፒዮ ጋር ዩሪያን ቲምበር በቀኝ መስመር ውስጥ ይኖራል። ግን ዊሊያም ሳሊባ ማይኖር ከሆነ ቲምበር የመሃል ተከላካይ፣ ቢን ዋይት ደግሞ የቀኝ መስመር ተከላካይ ሆኖ ጨዋታውን ይጀምራል ማለት ነው። አማካይ ላይ ኢዜ የሚኖር ይመስለኛል። ማርቲኔሊ በመስመር በኩል አጥቂ ግን ሚካኤል ሜሪኖ የሚጀምር ይመስለኛል ለኔ የጨዋታ ግምት ማለት ነው። አሁን የእናንተ ፕሪዲክት ላይንአፕ የምንሰማበት ሰዓት ነው። የጨዋታው ሰዓት እስኪደርስ የሚቀጥሉትን 9 ሰዓታት ይኖሩና ፖስት የሚደረግበት ሰዓት በኋላ ማለት ነው። ስለዚህ ግምቶቻችሁን አስቀምጡልን። በቪላ ፓርክ አርሰናል ከቪላ ስንት ለስንት ይጠናቀቃል ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ቀን፣ መልካም ጨዋታ። ከጨዋታ በኋላ ደግሞ እንገናኛለን።